አጃኢብ ነው በጣም። ፊታችሁ አይቆሽሽ፣ ሰውነታችሁ አይቆሽሽ፣ ጫማችሁ አይቆሽሽ፣ ገላችሁ አይቆሽሽ። ተአምር ያለው ከተማ ነው። አልሐምዱሊላህ ረብል ዓለሚን፣ አልሐምዱሊላህ ረብል ዓለሚን። አላህ በየዓመቱ ይሄ ጀማሪ ኡስታዝ ሲናገር እንደሰማችሁት መካ በሄደበት ወቅት ላይ ሀጅ ሲያደርግ ንጹህ እንደሆኑ ተናግሯል። ከሳቦቹ ይሻላል ማለት ነው። ሳቦቹ ግን ያው ቅማላቸው ይንጠባጠብ ነበረ። ቅማላቸው ነብዩም አለበት። ሳቦቹ ግን ከፊታቸውም ላይ ሀጅ ሄደው ቅማላቸው ይንጠባጠብ ነበረ። ነብዩ ደግሞ ልክ እንደ በግ የሚገማ የሚሸት ነበር። አንሸትም አላ ሱናን አቢ ዳውድ 40:33 ላይ my father said to me, my son, if you had seen us while we were with the messenger of Allah and that the rain had fallen on us, ልጄ አለኝ አባቴ አለ ካላህ መልእክተኛ ጋር አብረን ሆነን ብታየን ኖሮ እናም ዝናብ ሲዘንብብን you would have thought that our smell was the smell of the sheep, ልክ እንደ በግ እንደምንሸት ታስተውል ነበረ። በግ እንገማ ነበረ። እናም ወደ መጀመሪያው ልመልሳችሁና ሳቦቹ ቅማላቸው የሚንጠባጠበውን በተመለከተ ከዚህ በፊት ከኡስታዝ ራስ ምታት ጋር ባደረግነው ውይይት ላይ ምላሽ በተመላለስንበት ላይ ምን ብሎ ነበር? ራስ ምታት ቅማል መቅመል ከንጽህና ጉድለት የሚመጣ ሳይሆን ሳቦቻችን የቀመሉት ነብዩም የቀመለልን ለኛ ብሎ ወደ ሐጅ በሚያደርግበት ወቅት ላይ ነው ብሎ ነበርና ስለ ቅማል ያብራራበትን አዳምጡት። አለይሂ አፍደል ሰላቱ ወሰላም ቅማል አለባቸው ነበረባቸው። ነውር ነው ወይ አንድ ሰው ቅማል ኖረበት ማለት ነውር ነው ወይ? አንድ ሰው ቅማል ኖረበት ማለት ነውር ነው ወይ? ሰንበት ትምህርት ቤት ነበር ማስተምራችሁ። ዛሬ ደግሞ ከዛ ወጣ ብዬ እስቲ ኖርማል ትምህርት ላስተምራችሁ። የንጽህና ጉድለት ምልክት እንዳልሆነ ልብ ሊባል ይገባል። ምን የንጽህና ጉድለት ምልክት እንዳልሆነ ልብ ሊባል ይገባል። ቅማል በንጽህና ጉድለት አይመጣም። በንጽህና ጉድለት ቅማል አይመጣም። አንተ ደደብ፣ በንጽህና ጉድለት ቅማል አይመጣም። አንተ ደደብ፣ አንተ ፉዞ። ግልጽ ነው። ሌላው ደግሞ ቅማል በመታጠብ አይጠፋም። አንድ ሰው በቅማል ከተያዘ ቅማል በመታጠብ አይጠፋም። ቅማል በመታጠብ አይጠፋም። አንተ ደነዝ። እንግዲህ ሰው ሙስሊም ሲሆን የማስተዋያ አይምሮውን ስለሚነጠቅ ለማይረባ አይምሮ ተላልፎ ይሰጣል። ለዚህም ነው እውነትን ከሐሰት እንኳን መለየት ማይችሉት፣ ማገናዘብ እንዳይችሉ ይሆናሉ ማለት ነው። ከሰዎች ሰምቶ ነብዩ እንደዚህ ብሏል ብሎ ሲነግርህ ቡሃሪን ለምን ታምነዋለህ ነው። እነኛን ሰዎች ሄደህ አንተ ቼክ አላደረግክም። እንደዛ ማለታቸው ይሄ ትውልድ ነው። እኔ ከሱ በኋላ መጣው ትውልድ ነኝ እኮ። ቡሃሪ እውነት ለመናገሩ ምንድነው ማስረጃዬ ማለት ነው። አሁን እኔ ባለሁበት ህይወት ካንተም በኩል ያለውን ያየው ነው፣ በሌላም በኩል ያለውን ያየው ነው። የትኛው ጤነኛ መንገድ መሆኑን ያጣራው ነው፣ ያየው ነው፣ አይቻለው። ኦኬ። ስለዚህ ጤናማ የኔና ያንተን የዳኘህበት በቡሃሪ መጽሐፍ ነው አይደለም? በቡሃሪ መጽሐፎችም ጭምር ነው አይደለ? የዳኘኸው የኔ ትክክል ነው የናንተ ትክክል አይደለም እንድትል የቡሃሪ መጽሐፍ አግዞሃል አይደል? በቡሃሪ ብቻ ሳይሆን ያው በቁርአንም ጭምር ነው እኮ። ችግር የለውም። ስለዚህ በቡሃሪም ሌሎችንም ሐዲሶች ተጠቅመህ የኔ መንገድ ትክክል ነው እንድትል አደረገህ አይደለ? አዎ፣ የነብዩ መንገድ ቀጥተኛ መሆኑን አደረገው። ስለዚህ ቡሃሪ ላለመዋሸቱ ምንድነው ማስረጃ እያልኩ ነው። የኔ ትክክል ነው እንድትል ያደረገ ቡሃሪ የሰራውን መንገድ እየተከተልከ ነው፣ የተሳሳተው መንገድ። ቡሃሪ የተሳሳተ አይደለም። ትውልድ እኮ ነው አልኩት። ትውልድ ምንድነው? እኔም እኮ ትውልድ ነኝ፣ አንተም ትውልድ ነህ። ዛሲት አይደለማ። አሁን አንተ ያለው በስንተኛ ትውልድ ነው? ቆይ
ትቀጥላለህ መሐመድ። ስንተኛ? እሺ አንተ እስቲ አሁን ስለ አድዋ ታሪክ ልተርክልኝ ትችላለህ? አድዋ ታሪክ የሰማሁትን ሊነግር ይችላለሁ። እስቲ ስለ አድዋ ታሪክ ሳትሳሳት የተፈጸመችዋን እያንዳንዷን ንገረኝ እስቲ። ምናልባት እድሜ ያን ያክል ሙሉ ስላልደረሰ ጨረፍታውን እንጂ ሙሉ መረጃው የለኝም። አድዋ ታሪክ ገና 100 ምናምን ዓመቱ ነው። ቡሃሪ ግን 200 ምናምን ዓመት አልደረሰም። የ100 ዓመቱ ነው የሚቀርበው። ቆይ የ100 ዓመት ነው የሚቀርበው። 200 ዓመቱ ነው። ፕሊስ ቆይ። ቡሃሪ ወደ 200 ዓመት ሄደ ብቻውን መጥቶ እዛ ሀገር ያልኖረ አድዋን ታሪክ ለመተረት እኛ ከህዝቡ ጋር የኖር ነው። እንደገና ቴክኖሎጂ አለ። አሁን ላይ በቴሌቪዥን እንሰማለን፣ በሬዲዮ እንሰማለን፣ የተለያዩ ሶሻል ሚዲያ ላይ እናነባለን፣ ፊልሞች እናያለን። ስለ አድዋ ብዙ ሰምተናል። ስቲል ኤግዛክትሊ ስለ አድዋ ተናገር ብንባል መናገር አንችልም። የዛለት የተፈጸመው ማን ምን አለ እንዴት ሆነ ምናምን ብለን ብንናገር መናገር አንችልም። ምክንያቱም ከ100 ዓመት በፊት የነበረን ክስተት እያንዳንዷን ቃል ሳንሳሳት መናገር አንችልምና እንኳን የዛን ለታ እኔ አሁን እንደነገርኳችሁን እንኳን ስትወጡ ቃል በቃል እፎይ እንደተናገረው ሳትሳሳቱ ተናገሩ ብትባሉ እንዴት ነው የምትናገሩት? ይከብዳል። በቡሃሪ ጊዜ ደግሞ ፌስቡክ የለም፣ ኔትወርክ የለም፣ ስልክ የለም፣ ሬዲዮ የለም፣ ቴሌቪዥን የለም፣ ወረቀት ጽሁፎች የሉም። ይሄ በሌለበት ላይ ከ200 ዓመት በኋላ መጥቶ ከ100 ዓመት አይደለም ከ50 ዓመት አይደለም ወደ 200 ዓመት የሚጠጋ ላይ ተዛ ውጭ ብሎ መሐመድ ሽንት ቤት ሲገባ እንደዚህ ብሎ የሚገባው፣ ሲወጣ እንዲህ ብሎ ነው፣ ቂጡን እንዲህ ነው የሚጠርገው፣ ምግብ ሲበላ እንዲህ ነው፣ ከሚስቶቹ ጋር ሲተኛ እንደዚህ ነው። እንዲህ ይሄንን ሁሉ መጽሐፍ ወደ 600 ሺህ ወደ 600 ሺህ ሐዲስ ተጥላለሽ ወደ 600 ሺህ ሐዲስ ወደ 600 ሺህ ሐዲስ ሰበሰበ ይሉናል። አንድ አይደለም ያልኳችሁ፣ 10 አይደለም ያልኳችሁ፣ 100 አይደለም ያልኳችሁ፣ 200 አይደለም፣ 500ም አይደለም፣ 1000 አይደለም፣ 2000ም አይደለም፣ 10000 አይደለም፣ 20000 አይደለም፣ 50000 አይደለም፣ 100000 አይደለም ያልኳችሁ፣ 200,000ም አይደለም ያልኳችሁ፣ 300,000ም አይደለም፣ 400,000ም አይደለም፣ 400,000 አይደለም፣ ግማሽ ሚሊየንም አይደለም ያልኳችሁ፣ 600,000 በላይ ሐዲስ ሰበሰበ ይሉናል። ወሬ ቁጭ ብሎ 600,000 ሐዲስ ቡሃሪ፣ ያውም የዛ ሀገር ዜጋ አልነበረ፣ ሌላ ሀገር የነበረ ሙሐመድ የተወለደበት ያደገበት የኖረበትም ያልነበረ ሰውዬ ከሌላ ሀገር መጥቶ በፊት አይነ ስውር የነበረ ከዛስ 600,000 ሐዲስ ከዛ በላይ ሰበሰበ። መቼ? ከ200 ዓመት በኋላ ምናምን። ከዛ በዚህ ይመራሉ እምነት ብለው ዋና ዶግማቸውን የመሰረቱበት ቡሃሪ በጣም ተቀባይና ሞስት ኦተንቲክ የሚባለው። ሌሎቹ ሐዲስ ደግሞ ከቡሃሪ በኋላ የመጡ ናቸው። ሞስት ኦተንቲክ የሚባለው ሐዲስ ይሄ ነው። ሰማው ብሎ ማለት ነው። ሙሐመድ እንዲያደርግ ነበር። ሰማው ሙሐመድ እንኳን ደህና መጣ። እኔ ተጣጣረሰኝ ነው። ሁሴን እሺ፣ ሙሐመድ ቆይ ትቀጥላለህ። ሁሴን ምን ቀረ ከአንተ ጋር? እኔ የቀረኝ ምን ቀረኝ መሰለህ? አሁን አንተ ያነሳው ነገር ማለት ነው። እሺ፣ አሁን እኛ ያለንበት ዘመን ማለት ነው። አንተ ብጽፍ በአንተ 30 እጥፍ ጨምሬ እንጽፋለሁ ተመቸኝ ብዬ ማለት ነው። ትክክል። ግን እነሱ ዘመን እንደዚህ አይደለም። እሺ፣ ትክክል። ተከባብሮ የሚኖሩ አንድ በላይ ያስተላለፈው አንዱ ማይበርስ ክብር የነበረበት የተከበረበት አመጣውን ከኛ ብታገናኘው ሰማይና ምድር ነው። ለካ ሱራ 1591 ላይ ቁርአንን ክፍልፍል ያደረጉት የሚለው አላህ ተሳስቶ ነው። ሱራ 275 ላይ ጀምሮ እስከ 79 በእጆቻቸው የሚጽፉ ለትንሽ ገንዘብ ሲሉ አሉ ብሎ የሚናገረው ተፍሲር ኢብን አባስ ተሳስቶ ነው። ለካ እዛ እነኛ 20 ምናምን የሚሆኑ በእጆቻቸው ውጭ ብለው ይበርዙ በዛ ዘመን ያልነበሩትን ነው አላህ አሉ ያላቸው ማለት ነው።
ስለዚህ አላህ ተሳስቷል። በዛ ዘመን የነበሩ ሰዎች አይበርዙም እንትን አይሉም ነበረ። ኤኒዌይስ ግን አይዋሹም ነበር በዛን ዘመን የነበሩት። በአንተ ሎጂክ ግን አንድ ነገር ተስማምቻለሁ። አሁን በአንተ ዘመን ላይ እኔ ብሆን በጣም ብዙ ጽፋለሁ አልክ። እኔም እያልኩ ያለሁት ይሄንን ነው። በዚህ ዘመን ላይ ትምህርት ቤት አለ፣ ከብዙ ሰው ትገናኛለህ፣ ከብዙ ሰው መረጃ ትለዋወጣለህ። ሶሻል ሚዲያው፣ ፌስቡኩ፣ ቲክቶኩ፣ ዩቲዩቡ፣ የተለያዩ ሶሻል ሚዲያዎች መረጃ በቀላሉ ግራስፕ እንድታደርግ በቀላሉ ወደ ውስጥ እንዲገቡ አብዞርብ እንድታደርግ ይረዱሃል። በጊዜው ግን በድሮ ዘመን ሄደ ገና ሰውየውን ጠይቀ ሰውየው እርግጠኛ መሆኑን በምንድነው እርግጠኛ የምትሆነው? አታውቅም። 600,000 ሐዲስ መሰብሰብ አንድ ሰው አይችልም። ደግሞ የዛ ሀገር ዜጋም አይደለም፣ ከሌላ ሀገር ዜጋ መጥቶ ይሄ ተረት ተረት ነው። ዜግነቱ የሰው ልጅ ነው። የትም ምድር ይኖር የሰው ልጅ ነው። ቀጥልሽ። የሀገር ዜጋ አይመርጥም። የትኛውም ዜጋ አሁን ብቻ ጉዳዩን ተቀብሎ መፈጸም ይሁን ብቻ እሱ ፈጣሪ ወልድ ተወላጅ ነው። ነገር የለውም እኮ እያልኩ ያለሁት አይመጣውም። ይሄ ነገር ድራማ ነው፣ ፌክ ነው እያልኩ እኮ። ይሄ የኛ ነው። ይሄ ምናልባት እኛ ጠባቡ ጭንቅላት አሁን የምናየበትን ቴክኖሎጂን አይተን ምናልባት እኛ ላንቀበል እንችላለን። ይሄ የኛ እኔ እንድቀበል እሺ፣ ያሳምነኝ እኔ እንድቀበል ሎክ ሁሴን እኔ እንድቀበል ቡሃሪ ልክ ለመሆኑ 600,000 ሐዲስ በደንብ አስተውል። አንድ ሐዲስ ሲሰበስብ ስንት ሩኩ እንደሚወርድ ታውቃለህ? አላውቅም። 2 ሩኩ ይወርዳል። ገስል ታጥቦ ማለት ነው። ኦኬ 2 ሩኩ ለመውረድ በቀን ደግሞ 17 ሩኩ ትወርዳላችሁ አይደለ? እሺ ግዴታ ነው አይደለ? በቀን 5 ጊዜ ሰላት በቀን 5 ጊዜ የሚሰግድ ከሆነ ለእያንዳንዱ ሐዲስ ደግሞ ግዴታው ሰላት ውጪ 2 ጊዜ ሩኩ የሚወርድ ከሆነ ለአንድ ሰላት ስንት ደቂቃ ይፈጅባችኋል ታጥባችሁ ለመስገድ? እንደ ሰው ይለያል። አንተ ምን ያህል ይፈጅብሃል? እንደ ሰውና እንደ ሰዓቱ ይወስናል። እሱ አንተ ያለህበት ሁኔታ ምሳሌ አንተ ስራ ላይ ሆነ ከስራ ወጣ በሁለት ሩኩ መጣው እኮ በሁለት ሩኩ በ3 ደቂቃ ውስጥ ትጨርሳለህ። በ3 ደቂቃ ምን ዶሮ ነው እንዴ? እሺ 5 ደቂቃስ? ችግር የለውም እሱ በለው 5 ደቂቃ 8 ደቂቃ 10 ደቂቃ። እሺ 10 ደቂቃ እኔ ለአንተ ብዬ ነው 3 ደቂቃ ያልኩህ ሁሴን። ለአንተ ብዬ ነበር 3 ደቂቃ ያልኩህ። 10 ደቂቃ ከሆነ ቀኑም አይበቃውም፣ ሶላቱን ብቻ ለማድረግ ቀኑም አይበቃውም። ምክንያቱም ፐር ዴይ ሉክ ሊስን 600,000 ሐዲስ ሰበሰበ ማለት ምታልኝ ክርስቲያን ካልኩሌተር አውጣልኝ። 600,000 ሐዲስ ሰበሰበ ማለት በ16 ምናምን ዓመት ውስጥ ወደ 111 ሐዲስ ነው ፐር ዴይ የሚሰበስበው። 111 ሐዲስ ያዘልኝ። ኦኬ አካፍለው እስቲ 600,000 ሐዲስ ለ16 አካፍለው። 16 ዓመት ማለት ነው። አካፍል ነው ያልኩ፣ ደምር አላልኩ። ሲካፈል ነው ምልክት ካሜራውን እንዲመጣል 37,500 37,500 ይሄም የሚልበት ነው። በ16 ዓመት ውስጥ የሰበሰባቸው ኦኬ ለ365 አካፍለው ወደ ቀን ቀይረው 102.7 which is 103 ሐዲስ በቀን ይሰበስባል አይደለ? ኦኬ አሁን ማን ሰጣ? ይሄው ሐዲሱን እየሰራንልህ እኮ ነው። ከ600,000 ሐዲስ በላይ ሰበሰበ። ቆይ አዳምጥ እኮ እንዴት እሺ በ16 ዓመት ውስጥ ያጣራባቸው የሰበሰባቸው 600,000 ሐዲስ በላይ ናቸው። እነኛን 600 ሐዲሶች ደግሞ በ16 ዓመት ውስጥ ስናካፍላቸው ስንት ይመጣሉ? በአመት ስንት ነበረ ብለን ስናካፍለው 37,500 ይመጣል። በቀን ስንት ይሰራ ነበር ብለን ስንሰራው
102 ይመጣል። ቅድም 111 አካባቢ ብዬ ነበር። ሶሪ ወደ 9 አዲስ ጨምሬባለሁ ማለት ነው። ኤኒዌይስ 102 አዲስን አሁን በምን ታደርገዋለህ? በቀን የሚሰበስበው ነው። አዳምጥ። በቀን 102 አዲስ ኢች ዴይ ይሰበስባል ማለት 2 ሩኩ ይወርዳል። አንተ ባልከም መሰረት በቀን 10 ጊዜ ይሰግዳል። ደቂቃ ይፈጃል ለአንድ ስግደት ብለህናል አይደለ? እኔ ግን የዋልሁንና 5 ደቂቃ ላድርግልህ። በጣም ፈጣኑንና በ5 ደቂቃ ጨርስ። 5 ደቂቃ አባዛው። በ5 ደቂቃ ጉዛው ስንት ይመጣል? 514 ደቂቃ ይመጣል። ለሰዓት አካፍለው፣ ለ60 አካፍለው። ለ60 90 አለም 8 ሰዓት ከ56 ደቂቃ ይመጣል። በመስገድ ብቻ ዋሪ 8 ሰዓት ከ56 ደቂቃ ያሳልፋል። ስጁድ በመውረድ ብቻ ታጥቦ በመስገድ ብቻ 8 ሰዓት ከ56 ደቂቃ ይፈጃል። እነኚህን ሐዲሶች ለመሰብሰብ በቀን ውስጥ 8 ሰዓት ሙሉ ምን ያደርጋል? ኦልሞስት 9 ሰዓት ሙሉ ይሰግዳል። 9 ሰዓት ይሰግዳል። ፐር ዴይ 9 ሰዓት ይሰግዳል። ስንቀረችው 3 ሰዓት ቀረችው አይደለ? ኦኬ 5 ሰዓት ደግሞ 5 ስግደቶች ግዴታ አሉብህ አይደለ ሁሴን? 5ቱን ሰዓት ደግሞ አሁን አሚንም 5ቱን ሶላቶች አሁንም 5 ደቂቃ ይጨርሳቸው። 5ቱ በ5 ስንት ይመጣል? 25 ይመጣል። 25 ደቂቃ በቀን ውስጥ 25 ደቂቃ ይፈጃል ማለት ነው። በ5 ደቂቃ ውስጥ ይጨርሳል ስግደቱን ብለን ብናስብ ኦልሞስት 9 ሰዓት እናድርግለት። አሁን 9 ሰዓት ሆነ። እዚቹ እናሟላና ተው አጨምረው። 5ቱን ሰዓት የ5ቱን ሶላት ስግደት በቃ እንዲሁ በቃ በጣም በፍጥነት እንዲህ ብሎ በ3 ደቂቃ ውስጥ 5 ጊዜ የሚሰግዳቸው በአንዳንድ ደቂቃ ይጨርሳቸዋል ብለን እናስብ። 5ቱ ስግደቶች በ4 ደቂቃ ውስጥ ያልቃሉ የቀኑ። ስለዚህ 9 ሰዓት በስግደት መጣ። ይሄ ሰውዬ ሽንት ቤት አይገባም፣ ምግብ አይበላም። እንደገና ደግሞ ሐዲሶች ሄዶ የሚሰበስበው ሩቅ ተጉዞ ነው ሄዶ ነው። እንደዛ ከሆነ በ3 ሰዓት ውስጥ እንዴት አድርጎ ነው ይሄን አዲስ ሊሰበስብ የቻለው? ወንድማችን ነው ሴት። ኦኬ አንድ ነገር ልጠይቅ አንተ። እሺ በቃ ይሄን ነገር በየቀኑ የሰራ በአንድ ቀን ብዙ ሐዲስ መሰብሰብ አይችልም ብለን የምታስበው? ኢች ዴይ ነው የሚለው። ለእያንዳንዱ በሰበሰበበት ሐዲስ ላይ ስንት ሩኩ ይወርዳል? 2 እኮ አወቀው። 9 ሰዓት ሲጠው ችግር የለውም። 9 ሰዓት ሰጠኸው። አንተ ግን 9 ሰዓት ብቻ ነው ሐዲስን እንትን የሚለው ነው የምትለው? ሁሴን አልገባውም ይመስለኛል። ይሄ እኮ ለመስገጃ ሰዓቱ ብቻ ነው ሄዶ የሚሰበስብበት የሚያናግርበት እኮ። በቀኑ 9 ሰዓት ሰገደ። ኖ ከቀን ውስጥ 9 ሰዓት ሙሉ በስግደት ብቻ ይጨርሳል። መቀረው ስንት ሰዓት ነች? ከ12 ሰዓት ውስጥ መቀረው አሁን ስንት ነች? 3 ሰዓት ብቻ ትቀረዋለች። አሁን ሐዲስ የሚሰበስብባት ደግሞ ሄዶ ሊጠይቅበት ቀኑ 3 ሰዓት 12 ሰዓት ነው። እንደ ቀኑ 24 ሰዓት እኮ ነው። ኦልራይት እንሂድ። እሺ 24 ሰዓት። ስለዚህ ከ24 ሌሊትም ማታም ይሄዳል ይሰበስባል እያልከን ነው? ተራሪቱም ቀኑም ታዲያ ምን በአንድ አይቆጠርም እንዴ? ኦኬ መሐመድ ቡሃሪ አይተኛም እንዴ? አይተኛም? ሽንት ቤት አይገባም? ምግብ አይበላም? ይበላል። ስራ ሰው ይበላል፣ ይጠጣል። ታዲያ የሚበላ የሚጠጣ የሚለብስ የሚተኛ ሚስቱን የሚንከባከብ ከሆነ የማታውን ሰዓት ለዛ ሰጠ ነው ተው ነው። የማታውን ሰዓት ከሚስቱ ጋር የሚዝናናበት የሚበላበት እሱ አንተ ነው ወይ? እሱ አንተ ነው። አንተ ነው ዝም ብለህ የምትሰጠው እኮ እያልኩ እኮ ነው። አዳምጥ እሺ። ማታ ኦኬ። አንድ ነገር ሙከራ የአንተ አሪፍ ነው፣ ችግር የለም። ለማጣራት ሙከራ ማድረግ በጣም አደንቃለሁ። ግን ይሄ የምታደርገው ነገር ግን ስህተት ነው። ለምን መሰለህ? ሐዲሱን ውሸታ ማደርጋለሁ ብለህ ዝም ብለህ በአንጎሌ ነው ችግር የለውም። 24 ሰዓት አለ። ከዛ 9 ሰዓቱ ግን በምን ያልቃል? በመስገጃ ብቻ ሰዓት ያልቃል። አሁን አንተ ደግሞ እያልከን ያለኸው
ሌሊትም እንደ ጅብ ይሄዳል። ሌሊት ደግሞ ነብይ ምን ብሏል? ሌሊት ብቻችሁንም እንዳትሄዱ ሌሊት አትጓዙ ብሎ ከልክሏል። የነብይህን ሕግ ጥሶም ቢሆን ሌሊት ይሄዳል እና ሌሊት እየተጓዘም ሐዲስ ይሰበስባል ካልከን እንስማማለን። የነብይህን በዛው ንግግሩን ጥሶ ሌሊት ይጓዝ ነበረ ቡሃሪ፣ ችግር የለውም። ሌሊት አትሂዱ ቢልም ቡሃሪ ሙሐመድ ቡሃሪ ግን እሱን ሕግ ጥሶ ሌሊት ይጓዝ ነበር፣ ሐዲስ ይሰበስብ ነበር። በደንብ አስተውሉ። መብራት የለም፣ መንገድ የለም፣ ጨለማ ነው። ሌሊት እንግዲህ የሄደ ሰው ቤት የተኙበት ሌሊት ሄዶ ኑ ሐዲስ ንገሩኝ ይላቸው ነበር ማለት ነው። የዛሬ 1400 ዓመት በፊት እንግዲህ አስቡ። በዛ በጨለማ ውስጥ ሐዲስ ይቀበል ነበር። ኦኬ አሁንም ሌላ ደግሞ ልጨምርልህ። ቡሃሪ ሐዲሶቹን ሲሰበስብ ከሀገር እየሄደ ነውና ከሀገር ለመሄድ ደግሞ ረጅም ጉዞ ይፈጃልና እሱን ደግሞ ምታልኝ እስቲ ደቂቃውን፣ ከዛም አስማማልኝ እስቲ። እዛ ጋር እኔ ብዙ ጥናቱ ባይኖረኝም ማለት ነው ምንድን መሰለህ እዚህ ጋር ዋናው ነጥቤ ማለት ነው ያንተ ሙከራ አሪፍ ነው። እውነትን ለመድረስ መጣሪ አሪፍ ነው፣ ችግር የለውም። ለምን ሰው እውነቱን አጣርቶ መሸበት ማደር ይባል ነገር አለ። ያ እውነቱን ሳጣራ መሐመድ ነው የፈጠረው ቡሃሪ መሆኑን ደረስኩበት። በጣም በሚገርም ሁኔታ ተጫውቶባቸዋል። በለው አንተ ደመስት ይችላል በለው ችግኛ። ግን አሁን እሱን ብቻ ሳይሆን ዋና ቁም ነገሩ ስራው ነው። የስራ አካሄዱ ነው እኮ። ቡሃሪን አሁን እስቲ ፕሩቭ አድርግልኝ። ይሄ ቡሃሪ የተባለው ሰውዬ ነብይ አይደለም እንዳልተሳሳተ እስቲ አሁን አረጋግጥልኝ አንተ። አልኩህ እኮ ስራው አልኩህ እኮ አንድ ነገር። አሁን አንተ እዚህ ጋር ቁጭ ብላ ቆንጆ ብቻ አወራለሁ ብለህ ብትል ምናልባት መሀል ላይ ተቆጥተህ ልትሰድብ ትችላለህ፣ ልትቆጣ ትችላለህ፣ የሆነ ነገር ልትሆን ትችላለህ። ምንድን ነው የምታወራው? ምን አገናኘው? ልነግርህ እኮ ነው። አሁን እሱ ካመጣቸው ነገሮች በእያንዳንዳቸው ነገሮች መጥፎ ነገር አንድም ነገር አላመጣም። ከሰው ልጅ ጋር የሚሄዱ ከሰው ልጅ ጋር አብሮ የሚሆኑ ነገሮች አንተ ነው ያልከው። ምክንያቱም ከክርስትና አስተምሮ ጋር ተቃራኒ ስለመጣ ቡሃሪ ይዞት የመጣ አስተምሮ ውሸት ነው። መሐመድም ያልተናገረውን የሐሰት ቅጥፈት አስተምሮ ነው ይዞ የመጣው። ሲጀመር አሁን አንተም ስለ ክርስትና ብትጠይቅ አሁን መረጃ ታቀርብም፣ እሱ ይቅር፣ ያው ችግር የለም። ምን አገናኘው? ምንድነው አንተ ታቀርባለህ? ለምን አላቀርብ? ስለ ፈጣሪ ራሱ አሁን ቢጠይቅ አትናገርም በስነ ስርዓት። ያው በኋላ ብለህ ትሸኝኛለህ፣ ችግር የለም። አይዞ ወንድሜ አይዞ ብሎ ቀጥል። ክርስቲያን ያ ሁሴን እድል ስጠውና ይጠይቅ ስለ ፈጣሪ። አንዴ ቆይ እስካሁን ይጠይቅ ጊዜ ጌታ ተረብሽ። ሁሴን ቡሃሪ ስንት ሐዲሶች ነበር የሰበሰበው? እሱን ቅድም ተናገርኩ እኮ እኔ አላቅም አልኩ። ኦኬ አንተ አታውቅም። እሺ ከሌላ ሰው ጋር ቀጥላለሁ ማለት ነው። ምንም የምታውቁት ነገር የለም። በነገራችን ላይ ቅድም እንዳሳያችሁ በካልኩሌሽን እንኳን በተአምር 600,000 ሐዲስ በዛ በ16 ዓመት ውስጥ ሰብስቦ ኮምፓይል ማድረግ ሊሆን የማይችል እንደሆነ ግልጽ ነው። ከ600,000 ሐዲስ ዛሬ ሙስሊሞች መጽሐፍ ላይ የሚገኘው ስንት ነው? 7290 አካባቢ ሐዲስ ነው። 7200 ምናምን አካባቢ ሐዲሶች ናቸው ከ600,000 ሐዲስ የሚገኘው። ወደ 593,000 ጋርቤጅ ውስጥ ተጥለዋል። ኢማጂን እንግዲህ 500 ኦልሞስት 1.2% ነው ዛሬ ሙስሊሞች እጅ ላይ ያለው ማለት ነው። ወደ 98.75% ጋርቤጅ ውስጥ ተጥለዋል ማለት ነው። ቡሃሪ ያን ሁላ የደከመበት እንግዲህ ማለት በካልኩሌሽኑ መሰረት ሊሆን የማይችል ሊታሰብ የማይችል እንደሆነ ግልጽ ነው። ነገር ግን ያን ሁላ ጋርቤጅ ውስጥ ተጥለዋል ማለት ነው። አሁን ግን አንድ ጥያቄ እኔ መጠየቅ ፈልጋለሁ። ሜቢ ጊዜ ጌታ መቀጠል ትችላለህ አንተ? ስጡኝ። ለምን ወንድማችን አላህ ይስጥ ጀዛኩሙላ ኸይር። ወንድሜ በጣም ትትናክ እስልምና ነው። ትትና በቂ ቀጥል፣ ችግር የለውም። ስንት ሐዲስ ነበር የሰበሰበው? ምንድን ነው? ቆይ አንዴ ክርስቲያን፣ አሁን እኔ እፎይም ባነሳው ነገር ጥሩ ሀሳብ ነው። ቅድም ወንድማችንም ማወቅህ ጥሩ ነው፣ ግን ስናገን የሆነ ለቲቢት ለተንኮል ሳይሆን ለጥሩ ነው። በቃ ለተረት እስልምና ተረት ነው። ለምሳሌ አሁን ሐዲስ አንቀበልም፣ ምክንያቱም እስልምና ሐዲስ በሙሉ ተረት ነው። ሙሐመድን የሚሳደብ አላህን የሚሳደብ
ነው ብለው ለምሳሌ ሙስሊሞችም እየተናገሩ ነው። እኛ እኮ አይደለንም የራሳቸው ሙስሊሞች ሐዲስን አንቀበልም ከዚህ ተረት ውጡ ተብላችኋል እኮ ጊዜ ጌታ ላሳይ እንደ ላሳይ ቪዲዮ እኛ አይደለንም። እኔ ሙስሊም ቆይ አንዴ ተው፣ ችግር የለውም እኮ አንዴ ተረጋጋ። በየተራ እናወራ እኮ ይኸውልህ፣ እኛ ክርስቲያኖች አይደለንም እኮ አንዴ በየተራ እናወራ። ተረጋጋሽ ጊዜ ጌታ አትረብሽ። እኛ አይደለንም። ወደ 593,000 ሐዲስ ጋርቤጅ ውስጥ ጥሎ 7,000 ምናምን የሰጣችሁ ክርስቲያን አይደለም። በነገራችን ላይ ሙስሊም ነው። በመሐመድ ነብይነት የሚያምን አላህን አምላክ ነው ብሎ የሚያምን አንተ የምታመልከውን አንተ የምትከተለውን ነብይ ማለት ነው። እኛ አይደለንም 593,000 ጋርቤጅ ውስጥ የጣል ነው ራሱ ቡሃሪ አንተ የምትከተለው ነው ማለት ነው። ሲቀጥል ይሄ ነገር ለምንድን ነው የምታስተምሩት አልክ? አንደኛ እስልምና በተረት ተረት የተመሰረተ ሙሐመድ ከሞተ ከ200 እና ከ300 ዓመታት በኋላ የተፈበረከ ታሪክ እንደሆነ እንድታውቁት ያክል ነው። ቀጥሎ ደግሞ ምንድነው ሙስሊሞች ራሳቸው ይሄንን ነገር መቀበል ስላልቻሉ ስለከበዳቸው ሐዲስ የሚባል ተረት ነው ሙሐመድን የሚያሰድብ አላህን የሚያሰድብ ስለሆነ ልትቀበሉት አይገባም እያሉ ብዙ ሙስሊሞች ለምሳሌ ሐዲስን የማይቀበሉ ሙስሊሞች መጥተዋል። አሁን ላይ በብዛት ማለት ነው ሐዲስን አይቀበሉም። ቡሃሪ ማን ነው ሙስሊም ማን ነው ብትላቸው የማያውቁ ሙስሊሞች ስላሉ ማለት ነው። እኛ አይደለም እኛ እንዳይመስል የተወሰነ አሳያቸው እነሱ ረን ያሳየዋለሁ። ችግር የለውም። እፎያችን እሺ፣ እናመሰግናለን። ጥሩ ነው ማወቅህ፣ እኛ ደስ ይለናል። የወንድማችንም ከላይ ጊዜ ጌታ ተረጋጋ። ቆይ ኖ አይደለም ተረት አትበል፣ በስነ ስርዓት አዳምጥ። ተረት እኛ አይደለንም ያለ ራስህ የሚሉታል አንተም ትለዋለህ። ገና አዳምጥ። ጊዜ ጌታ ተማስወርደ ተረጋጋና አዳምጥ። ቅዥቅዥ ይላል። ምንድን ነው የሚያስቸግረው? ልጅ አንዴ ና ተመለስ። አንተ ለክርስቲያን አሳልፈህ ትሰጠናለህ። እኔ አልሰጠኋቸውም። ነቢይ መሐመድ የ6 ዓመት ህፃን ልጅ ያገቡ ያልኩትን ያደለው ነቢይ መሐመድ የሆነ ሴት መጣ ስትጠይቃቸው አንድ ትልቅ ፂም ያለው ሰው መጥቶ ባል እየቀና አስቸገረ አጥቢው ያሏት እኔ አይደለም የዘገብኩት። ነቢይ መሐመድ አላህ ካዘዘው ቁርአን ካዘዘው አሁን ሙስሊሞች ይሄንን ቡሃሪን እንከተላለን ወይ ሐዲስ እንከተላለን ቢሉ የሚስቶቻችሁን ጡት ሌላ ወንድ ያስጠባሉ? አስጠቡ። ይሄም እያለ ያለው እንደዚህ ነው። እኔ አይደለሁም ሐዲሱን የዘገብኩት ቡሃሪ ናቸው። ሚስቱን ስፈልግ ሂድና አጥቢ እያለ እንደዚህ መጽሐፍቶች የተጻፉት። አሁን የትኛውንም ሙስሊም ሄድና እህትህን ፈልጊያታለሁ ትድረኛ፣ አይ አልድረም ካለ በቃ ዘመድ እንድንሆን ጡቷን ታጥባኝ ብትለው መንገጭላን ሊያራግፍ ይችላል ናከኝ ብሎ። እህቱስ እሺ ልዳርልህ ሊል ይችላል። ሄድና ሚስቱን እስቲ 5 ጊዜ አጥቢኝ በላት። ከዚህ በፊት አንደኛው ታደርጋለህ እንዴ ስለው ሰምተሃል አይደለም? ለምን እንዴት ነው ማደርገው? አናቱን ነው ምለው። እንዴት ነው የሚስቴን ጡት ሌላ ሰው የሚጠባው አለ። አንደኛው ገብቶ ደግሞ አይ ይሄ እኮ ሐዲስ ነው አለው እና ይሄንን ትቀበላለህ አለው። እርስ በርስ ቤቴ ውስጥ ተጣሉ። አስታውሳችሁ ከሆነ አንስቶታል ነው ተጣሉ ሁለቱ። እኔ አላስጠባም አንደኛው ሚስቴን፣ አንደኛው ደግሞ አይ ነብያችን አዘዋል ሐዲስ ነው። አሁን ያሉ ሙስሊሞች ሂድና አንደኛውን ሼክ ያ ሼክ ሚስቶትን ሻፉ ብያለውና ጡቷ እንዴት ነው ምናምን በለው። ሼክነቱን ይረሳዋል። ጥምጣሙን አውልቆ ወደዛ ሽንት ቤት ከቶ እኔ እስቀጥል እፎያችን እኛ መልስ እንመልስ ከፈቃደኛ ከሆንክ አንድ አዲስ ቆይ ጨርስ ቪዲዮ ሀሳብን ተረዳው። መጀመሪያ አንተ ችግር ሀሳብ ሳትረዳ ነው የምታወራው። ለወራሽ ኑዛዜ የለም ብለው ተናገሩ። የተናገረው አላህ ነው። የዚህ ኦፖዚት ሆኖ ተናገሩ። እየዘገብኩት ነው ያለው ተርሚዚ ነው። እኔ አይደለም ነብዩ አለይሂ ሰላም የቁርአን ኦፖዚት ሆኖ ሲሄዱ እንደኖሩ አስመስዬ የዘገብኩት። እኔማ ለሳቸው እየወገንኩ ነው እና ቁርአንን ወግነው እንጂ ቁርአን ተቃርነው አይናገርኩም እያልኩ ነው ያለሁት። አላህ ሱብሓነሁ ወተዓላ በእምነት ማስገደድ የለም ብለዋል ብሎ አላህ ሲያወራ እኔ አይደለሁም ነብዩ መሐመድ እምነትን የቀየረ ግደሉት ብለዋል ብዬ የዘገብኩት። የፈለገ ሰው ይመን የፈለገ ሰው ይካድ ብለው አላህ ተናግረዋል። ነብዩ ምን አደረኩ ብዬ ተናግረዋል። እኔ አይደለሁም ሁሉም ላ ኢላሀ ኢለላህ እስኪል ድረስ ካልሆነ እንድጋደለው ታዝዣለሁ ብለዋል።
እኔ አይደለሁም እኔ በሳቸው ላይ እንደዚህ አይነት የቀጠፍኩት። ያ በሙሐመድ ላይ ቀጥፋችኋል እያለ ነው እንግዲህ ቡሃሪን የምትከተሉ ሐዲስ የምትከተሉ ማለት ነው። ጊዜ ጌታውን ለዚህ መልስ ኦኬ ጊዜ ጌታ እሺ ከልብ አመሰግናለሁ። ያው እስልምና መልካም ሽኩር እኔ አሁን ጥያቄ አዳምጥ ሰምቻለሁ በፕሊስ አልጠየቁም ስጠይቅህ አዳምጥ ደከመኛ ሰማሁ ስጠይቅህ አዳምጥ ኦኬ ቡሃሪ ሐዲስ ትክክል ነው ብለህ ታምናለህ? ትክክል ነው። ቡሃሪ ማን የጻፈው? ከተቀበልኩት አንተ በግድ እንዲህ ነው እንዴ? ማን የጻፈው? ይኸውልህ ሐዲሱን እኛ ማንም የጻፈው ማንም በቀጥሩ ለኔ ስሜቴ አይምሮ ከተቀበለው እንዲህ በግድ እንዲህ አትበለኝ። ተቀብያለሁ፣ አምናለሁ። እኔ ይኸውልህ ማልቀበሉ ብዙ ነገር አለ። ስለከተቀበል ለምን አትበለኝ? ኦኬ ስለዚህ አንተ የተቀበልከው ለአይምሮህና ለስሜትህ በደንብ አስተውሉ። ለአይምሮዬና ለስሜቴ ስለተስማማኝ ቡሃሪን ተቀብየዋለሁ። እውነት መሰረት አድርጎ ሳይሆን ለስሜቱና ለአይምሮ የሚስማማውን ነገር ጊዜ ጌታ ይቀበላል። ቡሃሪ መቼ ነው የመጣው? መቼ ነው የተሰበሰበው? ይሄ ለአይምሮ ለስሜት የተስማማህ መጽሐፍ መቼ ነው የተሰበሰበው? እድል ከሰጠኸኝ በደንብ አውራሃለሁ። ችግር የለ። እድል ስለማሰብ መቼ ነው የተሰበሰበው? ቀጥል። መቼ ነው የተሰበሰበው? ሉቃስ መቼ ነው የተሰበሰበው ብለህ አታውቀውም። ቡሃሪ መቼ ነው የተሰበሰበው? ሉቃስ መቼ ነው የተሰበሰበው? ሉቃስ በጊዜው ነው የተጻፈው። ቡሃሪ መቼ ነው የተሰበሰበው? አንተ ሰው ስለማይጠይቅት ስለምትፈራ ሉቃስ መቼ ነው ስለ ኢየሱስ ክርስቶስ የጻፈል አምላኬ የምትለው መቼ ነው የተሰበሰበው? አሁን ንገረኝ። መቼ የሚሰበሰብ የኔን ትጠይቀኛለህ? መልስልሃለሁ። አምላኬ ወለደ ምናምን ለሚለው ፕሊዝ ተረጋጋ፣ ነርቨስ አትሆን። ሉቃስ ከሰባ አርድእት አንዱ ነው፣ በጌታ ጊዜም የነበረ ነው። ስለዚህ ተረጋጋ እና አሁን የተጠየቀውን ብቻ መልስ። ቡሃሪ ከሙሐመድ ጋር ነበረ? እዛ ነበረ? መቼ ነው የተሰበሰበው? እሷን ብቻ መልስ። ሱና ነው በይዘዌ ለሌላ ጊዜ ላስተምር። ሱና ነው። ሐዲስ ማለት ሱና ፈርዳ። አልጠየቅኩም። ኖ ልንገርህ፣ በግልጽ ባጭሩ ልንገርህ። አትሩጥ። ምን አለ ወንድማችን? ሐዲስ ግዴታ አይደለም፣ ሱና ነው እንጂ ግዴታ አይደለም። ስለዚህ አለመቀበል ይቻላል ማለት ነው በወንድማችን ንግግር። አሁን ማይክን አንሳና ንገረን እስኪ ሐዲስ አለመቀበል ይቻላል አይቻልም? አታድርገኝ። ይኸውልህ ቃለ የሆነ ጥያቄ እስልምና አንተ በምትማረው እኛ በምንማረው በእናትህ አታልቅስ። ከአሁን በኋላ አስወርዳለኝ። አትጭሩ፣ ዝም ብለህ አትክለፍለፍ እንዳበደ ውሻ። ተረጋጋ። እኔ ታስቀኛለህ ወይስ ታዝናናኛለህ? እኔ የምልህ ሱና ነው። ሐዲስ ማለት ረሱል ሰለላሁ ዐለይሂ ወሰለም ድንቁርናው ሳያንስ ይስቃል። ግዴታ አይደለም ካልከን እኮ ጨረስክ። ኤኒዌይስ ሁሴን የአንተ ትሻላለህ ቢያንስ። እነኚህ ደግሞ የባሰ ነው። ግዴታ አይደለም ካልክ እኮ ፔሬድ ለምን ሌሎቹን ይቃወማል ታዲያ? ግዴታ ካልሆነ ቀጥል ክርስቲያን። ያ አይ ግዴታ ነው እንግዲህ ምንድነው? ለሱም ጥያቄ ነበረን። በእርግጥ ግዴታ አይደለም ብሎ ለተናገረውም ጥያቄ መጠየቅ እንችል ነበር። ግን ምንድነው አሁን ሐዲስን አለመቀበል በነገራችን ላይ በእስልምና ሊቃውንት መሰረት ንብረታቸውም ሆነ ደማቸው ሐላል ነው። ሐዲስን የማይቀበሉ ሙስሊሞች ማለት ነው። ይሄንን ማሳየት እንችላለን። ሐዲስን አንቀበልም የሚሉ ሙስሊሞች ፍርዳቸው ምንድነው? ደማቸውም ንብረታቸውም ሐላል ነው። ያ ማለት መግደል ይቻላል ነው። መግደል ይቻላል እነሱ ወይም ደግሞ ይገደላሉ። ስለዚህ እነዚህ ተረት ተረቶች ከ200 እና ከ300 ዓመት በኋላ የመጡ ታሪኮች ናቸው። መሐመድ አሁን ለእነዚህ ዘገባዎች ታማኝነታቸው ምንጩ መሰረቱ ምንድን ነው? ሉክ ሙሐመድ ከሞተ ከ250 ዓመት በኋላ ከ200 ዓመት በኋላ የመጡ ታሪኮች ስለመሆናቸው ማለት ነው። ሙሐመድ ከሞተ ከ200 ዓመት አካባቢ በኋላ የተጻፉ ታሪኮች ደረጃ ሰጥተዋቸው ይሄ ያስፈልጋል፣ ጥሩ ነው፣ እንጠቀምበታለን ብለው ይይዙታል። ለአእምሯቸው የሚስማማ ሲሆን አይ ይሄ አያስፈልገንም፣ እንጥለዋለን፣ ይሄ ደካማ ነው፣ ይሄኛው ደግሞ አይ ጥሩ ነው፣ በሁለቱ መካከል ያለ ነው፣ ስለዚህ እንጠቀመዋለን ብለው እንዲይዙ ስልጣን ማን ሰጣቸው? ሙስሊሞች። ለዚህ መስፈርታቸው ምንድን ነው? መስፈርት አድርጎ የሰጣቸው የሙሐመድ ንግግር
ሙሐመድ ለምሳሌ ሽንት ቤት ገብቶ ቂጡን ሲጠርግ ወይም ደግሞ ከቤት ሰራተኛው ጋር ወሲብ ሲያደርግ ያለውን ሐዲስ ይሄኛው ሐዲስ ጥሩ ነው፣ ጥሩ ሰንሰለት አለው፣ እንቀበለዋለን። ይሄኛው ሐዲስ ደግሞ ደካማ ነው፣ አንቀበለውም ብለው መስፈርት እንዲያወጡ ያደረጋቸው ማን ነው? ያ መስፈርትስ ሙሐመድ እስከሞተበት እስከ 250 ዓመት ውስጥ ይታወቃል ወይ ከተባለ አይታወቅም። ስለዚህ ሐዲስን የፈለሰፉት ማናቸው ማለት ነው? ሙሐመድ ከሞተ በኋላ ያሉት ሙስሊሞች ናቸው። ለምሳሌ የመጀመሪያው ሐዲስ አሁን እንዳያችኋቸው በጣም ታዋቂውና ከቁርአን ቀጥሎ የሚቀበሉት የቡሃሪ ሐዲስ ነው። ሌሎች ሐዲሳቶችም አሉ። ለምሳሌ ትሪሚዚ የሚባል አለ፣ አልናሳኢ የሚባል አለ፣ ሳሂህ ሙስሊም የሚባል አለ። እነዚህ ሁሉ የቡሃሪ ተማሪዎች የነበሩ ሰዎች ናቸው። በነገራችን ላይ የቡሃሪ ተከታዮች የነበሩ ናቸው። ስለዚህ ለሐዲስ መሰረቱ ምንጩ አብዛኛውን የሚወስደው ማን ነው? ይሄ አንድ ግለሰብ ቡሃሪ የሚባል ነው ማለት ነው። ቡሃሪ የሚባል ነው። ቡሃሪ አሁን አይ ቲንክ ወደ አዘርባይጃን አካባቢ የአሁኗ ቦታ ላይ የተወለደ ሰው ነው። ከዛ በኋላ በ6 ዓመቱ ከእናቱ ጋር ወደ መካ ወደ መዲና ሄደ። ከዛ በኋላ ወደ ኩፋ እንደገና ሄደ። ወደ ግብፅ እየተመላለሰ ነው እነዚህን 600,000 ሐዲስ የሰበሰበው ማለት ነው። 600,000 ሐዲስ የሰበሰበው ሉክ አንድ ሐዲስ ሲሰበስብ ለምሳሌ በአንድ ሐዲስ ውስጥ 3-4 መሰረቶች ወይ ሰንሰለቶች ሊኖሩ ይችላሉ። 3 እና 4 ሰንሰለቶች ሊኖሩ ይችላሉ። ለምሳሌ አንደኛው ሰንሰለት ዘጋቢ የት ሊሆን ይችላል? ግብፅ ሊሆን ይችላል። እሱ ያለው ደግሞ ቡሃሪ ደግሞ ያለው መካ ሊሆን ይችላል። ስለዚህ ያንን ሰው ለማግኘት የት ይሄዳል ማለት ነው? ወደ ግብፅ ሄዶ ይጠይቃል ማለት ነው። ነብዩ እንደዚህ ብሎ ነበረ የሚለውን ከዛ ሄዶ ያዳምጣል። ይሄ በፍጹም ሊሆን የማይችል ነው። ሎጂካሊም ከምንም አንጻር ልክ በጣም የተሳሳተ ነው። 600,000 ሐዲስ በ16 ዓመት ውስጥ እንዴትም ኮምፓይል ሊደረግ ስለማይችል ማለት ነው። በዛ ላይ ደግሞ የጣለባቸውና እነዛን 593,000 ሐዲስ የጣለበትና ሌሎቹን ደግሞ የተቀበለበት መንገድ አንደኛ ግልጽ አይደለም። ሙስሊሞች አሁን እነዚህ ታሪኮች ለምንድነው ተቀባይነት የሌላቸው ከተባለ ሉክ አንደኛ ከዘመኑ ጋር የማይሄዱ ስለሆኑ እነዚህ ሐዲሶች ከዘመኑ ጋር የማይሄዱ እርስ በራሳቸው የሚጋጩ ናቸው ብለው ሙስሊሞች አሁን እነዚህን ሐዲሶች አይቀበሏቸውም። ለምሳሌ የእስልምና መሰረት የተባሉት እነዚህ ሐዲሶች አንደኛ ከዘመኑ ጋር ሄዱ፣ ከሰው ሞራል ስታንዳርድ ጋር ሄዱ፣ ከሰው ሞራል ግራውንድ ጋር ስለማይሄዱ እርስ በራሳቸው ስለሚጋጩ ተቀባይነት የላቸውም። እናዳምጠው ይህን ሰውዬ አንዴ። ሐዲስ ብዙ እንከኖች ይገኙበታል። ሐዲስ ብዙ እንከኖች ይገኙበታል። ብዙ እንከኖች ይገኙበታል ማለት ማያስኬድ ከዘመን ዘመን በዘመንና በጊዜ በቦታ የሚገደብ ብዙ አለው። በአሁኑ ሰዓት ሊጠቅም የማይችል በጭራሽ ማያስኬድ ከእውቀት አንጻር ከሳይንስ አንጻር ብታዩት አያስኬድም፣ አይሆንም። ከህይወት አንጻር ብታዩት አያስኬድም፣ መፍትሄ አያመጣም። ምድር ላይ ወርዶ ቁርአን ዘመን ተሻጋሪ ነው። በቦታም አይገደብም፣ በሁኔታም አይገደብም። ኦኬሽ እርስ በርስ የሚጋጭ የለውም ቁርአን ተብሏል። ሐዲስ ላይ አለ ነፍ ሐዲስ ላይ አለ እርስ በርሱ ብላ የሚለው አትብላ የሚለው ብላ የሚል እንዲህ በኦፖዚቱ የመጣ የለም ቁርአን ውስጥ። ትናንትና የፈቀደልህ ዛሬ ይከለክላል። እኛ መጽሐፍቱን ትተን የመሻይኾች ኪታብ የምንከተለው አዝናለሁ። ምን አለ? መጽሐፉን ትተን ቁርአንን ትተን የምንከተለው ከዛ ከጊዜ በኋላ የመጡ ሼኮች የጻፉትን ነገር ነው እያለ ነው። በየላይቭ ሙስሊም ነን የሚሉ ሰዎች አላህ ከአርሽ በላይ በአካሉ በእውቀቱ ይወርዳል፣ ይወጣል፣ ይሄዳል፣ ይሮጣል። እውቀት ነው ይሄ። ለምሳሌ እውቀቱ ራሱ ግምታዊ እውቀት ነው። ቁርአን ስለሌለ ግምታዊ እውቀት ይባላል። ያ ማለት ፕሩፍ ሊደረግ አይደለም። ሪል እውቀት ማለት ኤግዛክት እውቀት ማለት ቁርአን ነው። ለምን? ከአዋቂው ስለተወረደ። ያ እንግዲህ የሰው ቁርአኒስት ነው። ለምሳሌ አላህ ይወርዳል የሚለው ሐዲስ ውስጥ ነው የሚገኘው። ይሄ ግምታዊ እውቀት ነው። ሙሉ ለሙሉ ሐዲስ ላይ የተገለጸውን የአላህ ባህሪ ካደ ማለት ነው። አንደኛ ግምታዊ እውቀት ነው የሐዲስ እውቀት፣ ሁለተኛ ከጊዜ ጋር የሚሄዱ አይደሉም፣ ሶስተኛ እርስ በራሱ የሚጋጭ ነው። ስለዚህ እንዴት ልንቀበለው እንችላለን እያለ ያለው እየተናገረ ያለው በዚህ ምክንያት አብዛኞቹ ሐዲስን መቀበል ትተዋል። የማንበብ ፍላጎትም የላቸው። አንድ ሰው ደግሞ አይምሮ ሊቀበለው ሌሎችም እየተወያዩበት ነበር፣ ገጽ ላይ እየተወያዩበት የነበረው ሌሎች ነው። የተወሰነ ደጋግመን ነግረናችሁ ነበር። እኛ ሐዲስን ጣሉ
ከዛ ቁርአን ላይ ደግሞ መቆም እንደምትችሉ እና እንደማትችሉ እናያለን። እስኪ ኤኒዌይስ አሁን እንዳለ ሙስሊሞች እምነታቸውን ዶግማቸውን የመሰረቱት ሐዲስ ላይ ነው። ሐዲስ ደግሞ እንግዲህ ሙሐመድ ከሞተ ከ200 ዓመት ምናምን በኋላ የመጡ ናቸው። እነኛም መጽሐፍቶች ደግሞ የሉም። በሚያሳዝን ሁኔታ ከ250 ዓመት ከ300 ዓመት በኋላ ሐዲሳት ቢሰበሰቡ ሰማን ሰማው ብሎ ቢልም አልጻፈቸው እነኛ ጽፏቸው መጽሐፉ የለም። እሱ ደግሞ እንደዚህ ሰብስቦ አወራ። ከሌ ነገረኝ፣ ከሌ ነገረኝ፣ ከሌ እንዲህ ብሎ ነገረኝ ብሎ ለሰው አወራ። እነኛ ለዛ አወሩ። እንደዛ ነው እንጂ የለም መጽሐፍ። የቡሃሪ የሰበሰበው መጽሐፍ የላችሁ። ከ250 ዓመት በኋላ ወሬ የሰበሰበ መጽሐፍ የላችሁ። ቡሃሪ ነገረን ይላሉ እነሱ ደግሞ መልሰው በኋላ ማለት ነው 600,000 ሐዲስ ሰብስቤያለሁ ብሎ ቡሃሪ ነግሮናል። የታለ መጽሐፍ? የለም። የታለ ሐዲስ? ስለዚህ አሁን ኢማም ቡሃሪ ብለህ ያዝከው መጽሐፍ የቡሃሪ አይደለም። ኦኬ ቀጥል። እንመረምራቸው። ሐዲስ ነው ምትል ከሆነ ቀዩ ፊትህ እስከሚቀላ 1000 ስህተት ላወጣለች ላለው ከሐዲስ ጋር ከሐዲስ በቃኝ እስከምትል ከቁርአን ጋር የሚጋጭ እንደ ሳይንስ ከአጠገቡ ማያልፍ ሽታውን ያላሸተተ ሐዲስ ላመጣለች ላለው ሐዲስ ነው ምትል ከሆነ በዚህ እንስማማና ሃይማኖቴ ትክክል ነው ብለህ ውጣ። እስቲ ሰው ጋር 3 ምርጫ ነው ያለ፣ ምረጥ። መጀመሪያ እኔ ምርጫ ያንተ ምርጫ አይደለም መምረጥ ያለብኝ፣ የራሴ ምርጫ ነው። የሚያዋጣኝን ነገ ጀነት ያስገባኝ የሚችለው ከጀሃነም ያድነኝ የሚችለው ምርጫ ብዬ የራሴ አቋም ይለኛል። አዳምጠኝ በደንብ ከልብ አዳምጥና በዛ አቋም ከተስማማ እንቀጥላለን። እያንዳንዱ ለማወራቸውም ለምናገራቸውም ነገር አቂዳ አድርጌ ልካሁንም አንተ እንደጠየቀኝ አቋም አድርጌ ለመያዝ ደሊል እፈልጋለሁ። ለምን አላህ አልክ ቢለኝ ለዚህ ጉዳይ ለዚህ በልስ አልክ ወይም በነብይ መጀመሪያ ወስደው ያንን ነገር ስለዛ ስለምፈልገው ጉዳይ ላይ ቅድሚያ ወስደው አንተ ልትሐፍዘው ኃላፊነት የወሰድከው ቁርአን ነው። እስካሁንም በወረደበት ፈታው እንኳን ኪስራ ሳይሆን ጠብቀው ባለው ቁርአን ላይ ቅድሚያ ይሄዳለሁ። በዛ ጉዳይ ላይ እያንዳንዱ ነጥብ አንስተህ ከዛ ጉዳይ እና ልክ እንደ እያንዳንዱ ሐዲስ ነው ብለህ ወይንም እያንዳንዱ አስተስተት ማሳያለህ እንዳልከኝ ማለት ነው። ያ ስህተት ነው ያልከው ነገር ያንተ ፈህም እንደሆነና የኔ ፈህም ደግሞ ልክነቱና ያን ሐዲስ መዝንና እናየዋለን። ስንመዝነው ከአውቁም ጭምር አይደለም አቅል ይቀበሏል አይቀበለውም በሚለው ሁሉ መጠን የፈለግከውን ነገር ሐዲስ አንስተህ መጠን ሪሳላውን ለምን አልክ ቢለኝ አላህ ምድረው ከዛ ውጪ ምንም አይነት ጉዳይ አይደለም። ዲቴል በእምነቱ ሳይታየኝ ያዘኝ ነገር ሌላ ገይብ ሊኖረው ይችላል። ህግ ነው ይህ ሐላሉ ሐራም ነው ብሎ ህግ አቋር ለሚያወጣ ሩሱል ብለኸኛል። ሩሱልን ሳልፈስረው ቀጥታ ሩሱል የሰጠኝን ነገር ከአጠገቡ ማያልፍ ሽታውን ያላሸተተ ሐዲስ ላመጣለሽ ላለው ሐዲስ ነው የምትል ከሆነ በዚህ ያ እንግዲህ ቻሌንጅ እያደረገው ነው ማለት ነው። ሐዲሳት ውስጥ የሚገኙ በሙሉ ከቁርአን ጋር የማይስማሙ ከሳይንስ ጋርም ከሞራልም አንጻር ከምንም አንጻር ሽታቸው የማይገናኝ ታሪኮች አሉ። እነዚህን የምትቀበል ከሆነ ቻሌንጅ እንደራረግ ነው። ሙስሊሞች እርስ በራሳቸው ቁርአኒስትና ሐዲስን የማይቀበሉና ሐዲስና ቁርአን ደግሞ እንቀበላለን በሚሉ መካከል የተደረገ ዲስከሽን ነው ማለት ነው። ከሳይንስ ጋር እንደማይሄድ ራሳቸው አምነዋታል ማለት ነው። ቆይ ለክርስቲያን አንድ ጥያቄ አለኝ። ክርስቲያን ቀጥል ሁሴን። እኔ አንድ ነገር ልጠይቅህና እስኪ በእኛው ራሱ ልጠይቅህ። አንተን ተው፣ አሁን ችግር የለም። እኮ ከርዕሱ ጋር መሄድ ነው። 600 ሐዲስ እያልክ ነው። 600,000 ሐዲስ እያልክ ነው። አሁን አንተ ችግር የለም። ያው ቡኻሪ የሚባለው ችግር የለም። አሁን አንተ በህይወት ያለ አሁን ባላበት ሰዓት 600,000 ሐዲሱ የሚናገረውን ሁሉ ፈጽማለህ ብለህ ታውቃለህ? ትገምታለህ? ሐሳብ አለ ማለት አልገባኝም። ሳሌ አሁን አንተ ባላበት ሰዓት ሐዲሱ በሙሉ ወይም ቁርአኑ በሙሉ የሚላቸውን ነገሮች በተግባር አውላለሁ ብለህ ታስባለህ? ምን ያገናኘዋል ከጥያቄው ጋር? እኔ ሲጀምር ሐዲስና ቁርአን ያገናኘውን ልናገርህ ነው። ያገናኘን ሊነግርህ ነው። አሁን ከከፈትከው እኮ ነው። አሁን አንተ ከከፈትከው ሰውዬ
ይሄን አክል ከሐዲስ የሚጋጭ ከቁርአን የሚጋጭ ይሄን አወጣለሁ ያለው ሰውዬ የተዘገቡ ሐዲሶች በሙሉ ቁርአንን መስለው ቁጭ ይላሉ ከቁርአን ጋር አንድ ይሆናሉ ብሎ አስቦ ነው የሚያወራው። እሱን ሂደት ጠይቀዋል። እሱን ነገር ግን ምንድነው እዚህ ጋር ነው የተናገረው ሁለት ሰው ነው። አንደኛ አሁን እንደራሱ ያመጣውልህ ሁለት ልጆችን ነው። ሁለተኛ የነዚህን የአእምሮ ሌቭል አንተ አታውቅም። አንተ እኮ ምንም አታውቅም ሁሴን፣ አንተ ምንም አታውቅም። እነዚህ ልጆች ሐዲስ ተረት ነው ያሉበት ምክንያት አንብበውት ነው የሚሆነው። አንተ ግን ምንም ስለ ሐዲስ የምታውቀው ነገር የለም። ስለዚህ ከቁርአን ጋር ይመሳሰል አይመሳሰል ልታውቅ የምትችለው ስታነብ ብቻ ነው ማለት ነው። ስለዚህ እነዚህ ልጆች እንዳንተ በጭፍን የሚከተሉ ሰዎች አይደሉም። አንብበው ይሄ ከቁርአን ጋር ኮምፕሊትሊ ይጋጫል፣ ይሄ ከሳይንስ ጋር ይጋጫል፣ ይሄ ከሞራል አንፃር ልንቀበለው የማንችለው ነገር ነው። ለምሳሌ መሐመድ የ6 ዓመት ህፃን ልጅ አገባ ያልኩት እኔ አይደለሁም የእናንተ ሐዲስ ነው አለ። እሱ ሊቀበለው አልቻለም። በቃ ከሞራሉ አንፃር ሙስሊም ነው፣ ነገር ግን ከሞራል አንፃር ልክ ስላልሆነ ነብይ ተብሎ እንደዛ ያደርጋል ብሎ ስላላመነ ካደው። በቃ አልቀበልም አለ። ለምሳሌ አንተ የሚስትህን ጡት ታስጠባለህ ሁሴን ለሌላ ሰው፣ እኔ አልቀበለውም አለ። ለምሳሌ እሱ አንተ ታስጠባለህ፣ ይሄው ሁለት መሰረት አገኘ ማለት ነው። ለምሳሌ ላለመቀበል ስለዚህ እያሉ እነዚህ ሰዎች የከበዳቸውን ነገር ጠቀሱ። ለምሳሌ ሊነግርህ እኮ ነው። ይሄ አሁን እሱ ያቀረበው ምስቱን ምናምን ያለው አሁን 6 ዓመት የምትለው ነገር ቅድም ብያለሁ እኮ ሐዲሱ ላይ ስለተቀመጠ አሁን አንተ መተህ እዚህ ጋር ሳትፈልግ ይሄ ብሏል ብላ ዝም ብላ አንተ ምስቴን ትተህ ቤቴን ትተህ ሄዳ ያን ተግባር ትፈጽማለህ ወይ? አልፈጽምም አሉ እኮ እኔ የሚስቴን ጡት ማንም እንዲጠባ እዚህ ጋር ነው ስህተቱ እኮ እዚህ ጋር እኮ ታስጠባለህ የሰዎቹ ስህተት እዚህ ጋር እኮ ነው። የሰዎቹ ስህተት ማለት ነው እኮ ከነሱ ሞራል ግራውንድ ጋር አልሄደም ሁሴን። አንተ እኮ ያልገባኸው አንተ ያልተረዳኸው ነገር ከነሱ ሞራል ጋር አልሄደም። ከነሱ ሞራል ግራውንድ ጋር አልሄደም። ከአንተ ሞራል ጋር ደግሞ ሊሄድ ይችላል ስለሆነ ተቀበለው ትችላለህ። ሲጀመር ቁርአንና ሐዲስ ምናልባት ከኛ አእምሮ ላይ ሄድ ይችላል። ስለዚህ እነሱ ደግሞ ይሄ ነገር ሙሉ ለሙሉ ከቁርአን ጋር ስለሚጋጭ ቁርአን ላይ የለም ብለው ስላመኑ ሐዲስን አልቀበልም። መሐመድ ከሞተ ከ200 እስከ ከ300 ዓመት በኋላ የመጡ ታሪኮች ስለሆኑ አንቀበላቸውም ማለት ነው። ለዛም ነገር እኮ አሁን አለበት አሁን አንተ ጀምሮ ሁሴን እነሱ እኮ ሙስሊም ናቸው፣ ክርስቲያኖች አይደሉም። ተው ሙስሊም መሻይኩም ይሁኑ መሻይክ ስለሆኑ እኮ እነሱ ቻሌንጅ የምታረገው ሊነግሪህ ነው። ለተቀማጭ ሰማይ ቅርብ ነው ይባላል። ለተቀማጭ ሰማይ ቅርብ ነው ለሀገሬ ሰው ሲተርት ማለት ነው። ምን አገናኙ ደግሞ? ምን አይነት ተረት ነው? እነዚህ ሰዎች ለማወቅ ጥረት እያደረጉ ያወቁ ያዩ ያነበቡ ያው እውቀታቸው ያውቅ ነው የሚለው በራሳቸው ጭንቅላታቸው ላይ ትልቅ ስለሆነባቸው ብዥ አለባቸው። ኦኬ እንደኔ ሳያነቡ ምንም ሳያውቁ በድንቁርና ይከተሉ ነው የምትላቸው? አይደለም አንብበው ማለት ነው። ልክ ሲያውቁ ማለት ነው። እስልምና ሐሰት መሆኑን ተረዱ። ሐዲስ የሚባል መሆኑን አረጋገጡ። ተረዱ ሰውን ገና ፈጣሪን ምን አይነት ነው የሚለውን ደረጃ ይደርሳሉ። ምን አይነት ነው ፈጣሪ ሊሉ ይችላሉ። ለምን እያወቅን ያሉ ነው። ራሳቸውን ትልቅ እያደረጉ ነው። ሁሴን አንተ ልክ ነህ። እስልምና ላይ ጥያቄ አትጠይቁ፣ ከጠየቃችሁ ትክዳላችሁ ነው። አንተ ትክክለኛው የእስልምና መስፈርት ትከተላለህ። በእስልምና መጠየቅ አይቻልም። እነሱ ደግሞ ያነባሉ፣ ይጠይቃሉ፣ ፔሽን ያደርጋሉ። አንተ ግን ልክ ነህ ሁሴን። በእስልምና መጠየቅ አይቻልም። ከጠየቅ ትከፍራለህ ነው። ስለዚህ ለምን ይፈላሰፋሉ ከሆነ እነሱን የተነግራቸዋለህ። ብዙ ሙስሊሞች ያው በዚህ ዳይለማ ውስጥ አሉ። ብዙ ሙስሊሞች በዚህ ዳይለማ ውስጥ ተቀምጠው ይገኛሉ። ስለዚህ ምንድነው እነዚህ እንዳለ ሐዲሶች የተቀመጡት ተረቶች ስለሆኑ ሰዎች ሊቀበሏቸው የማይችሏቸው ስለሆኑ ብዙ ሙስሊሞች ይህን ነገር ከቅርብ የትንሽ ዓመታት ነው እንጂ አብዛኞቹ ሙስሊሞች ከዚህ አይነት ተረት እንደሚወጡ እርግጠኛ ነኝ። ሐዲስን ከጣሉ ደግሞ ቁርአንን የማይጥሉበት ምንም ምክንያት የለም። ሎክ ሐዲስን አንቀበልም ካሉ ቁርአንን የማይጥሉበት አንድም ምክንያት የለም። ምክንያቱም ቁርአን ብቻውን መቆም የማይችል መጽሐፍ ስለሆነ ማለት ነው። እሱ ችግር የለም። ራሳቸውም ሊጠፉ ይችላሉ ከምድር ገጽ።
ገና የቁርአን ምንነት የሐዲስ ምንነት ሳያውቁ ራሳቸው ሊጠፉ ይችላሉ። ችግር የለውም እሱ። አሁን እኔ እኮ ምንድነው